ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬ ነው የሚያዘጋው፣ ስንደባበር ላይቬ ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሄጄ ለምነዋለሁ። በዛ ሰዓት ማንንም ማቆስ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ማሰቃያ ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ ስማኝ፣ ማሜ አንዴ ላውራ። ማሜ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽዬ መኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይህን መኪና ስገዛ ማለት ነው ገብታ ትናገር። ይሄን ውሸት ከሆነ እስካሁን ድረስ ውክልና አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች፣ ማውጣት ማስገባት ትችላለች። የዛን የመኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና ምጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታለሁ? ሊያውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስም አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም። አላዳምጥም። ጆከር እያመሰግናለሁ ወንድም። አረ በስመ አብ ጆከር እንዴ ለማንም የማብራራት ግዴታ የለብኝም። ማረጋው ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ። እኔም ከሰሰኝ። አሁን እኮ ይኸውልህ መክሰስና መከሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ ለምፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ። አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባት አመጣም። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ። እግዚአብሔር ጥሯት፣ ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩትም። አይ ሌላም ሽማግሌ መካከል ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት፣ ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷ መምጣት ትችላለች። ማምሪ አንድ ጊዜ ከተጣላን ራሴን አጠፋለሁ አለችኝ። እንለያይ ያልኳት ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ። ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። ይኸውልህ እጇንም ታቶንም ታይዋለህ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቶ አለ እጇን። እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። ራሳችሁን እንደ መመረሽ ነው። አይተናል። በቃ እንደዚህ በቃ ዝጋው ጆኒ ዝጋው። ቀጥል ሀሳብህን ዝሮ። አሁን ላይ እሱን ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔ የሚላክልህ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታምሜ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ቆራረጥ ግን ኮፒ ሊንክ ታፕ አድርጉ፣ ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ መሯሯጥ
እሺ ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ጃንዋሪ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምር አይደለ? ይታያችኋል? ሚስ ኮል አደረገች አለች እዛው ነው። ከዛ በቀጥታ ደወለች። ካሜራ ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉ ነው ያሳየናል። ካለዛ ስክሪንሾት አድርገው የእሷ ስልክ መሆኑን የእሷ አካውንት መሆኑን ያው ቀኑ ታያችሁ አይታይም። በጀርባ በፊት ላይ ወደፊትም ቢሆን የምታደርገው ችግር የለም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያል። እንደዚህ ገልብጬ ጃንዋሪ አይታየም? አዎ ይታያል። ወደዚህ በኩል ወደ እንትን በኩል ተጋርገው ጆከር ላክለት ችግር አሁን ይታያል። አሁን ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየዋለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ አስፈልግም አይደለም ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋል። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ ሰው እንዳይመጣብሽ ስለለም አልኳት። በቃ አልኳት። ዘጋሁት። ተዘጋ ስልኩ ናይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ። ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ። ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴን መቀጠል እፈልጋለሁ። የሰው ላይፍን መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኬን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩቸው ዓመት ከ6 ወር አልፎኛል።
እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት።